ሚስት አጠፋችም አላጠፋችም በቀን ሁለቴ መመታት አለባት። ከምግብ በፊት ነው ከምግብ በኋላ። አባቶች በጣም የሚያስደስታቸው ነገር ምን እንደሆነ ታውቃላችሁ? የራሳቸውን እንቅልፍ ሲጨርሱ ሌላውን መበጥበጥ። ይህ በፎቶ ላይ የምትመለከቱው ሐውልት የማን መታሰቢያ ሐውልት ነው? እስጢፋኖስ አይደለም። ታሪካችንን እናቅ ታሪኳ የምትባል ጎረቤታችንን እንኳን በስነ ስርዓት የማናቅ ሰዎች ነን። አስኮበለልኳት ያችን ልጅ አባቷ ገንዘብ ታሰርኩኝ ብር አምባሯንም ሰበርኩና በእውነት አስጎመኘችኝ እንደገና። አንተ ጀምሯል፣ ቪዲዮ ጀምሯል። ሰላም ብለናል። ይሄው መተናል፣ እጅ ነስተናል፣ አንገት ደፍተናል። አጃይብ ከሚያሰኙ ቪዲዮዎች ጎን ለጎን ተከስተናል። ኢትዮጵያ እንዴት ሰነበተች፣ እንዴት አደረች፣ እንዴት ዋለች ከነ ህዝቧ የሚለውን ቪዲዮቻችንን ጥርቅምቅም አድርገን ይዘንላችሁ መተናል። እዚህ ቤት ውስጥ ካሽ ገንዘብ አይሰራ፣ ምንም አይነት ቼክ አንቀበልም። እንዲሁም ማስያዣ ነውር ነው። እኛ ጋር የሚሰራው የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ የደውል ምልክቷን ኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቷን ለማበረታቻ ስታደርጉልባችሁ በደስታ ወፍ በማለት ጀምራለች። ከቪዲዮቹ ጋር ወንድማችሁ ተሙሉ ጉዜ እንዲሁም ከካሜራ በስተጀርባ ትኖሩና ሱንሱ አጣፍጦ ቀሽኖ እንዲሁም ማርሹን ቀይሮ የሚያቀርብላችሁ ወዳጃችን ግስላው የማር ወለላው አብረናችሁ ነን። ይህን ቤት ስፖንሰር ያደረገላችሁ ቴምር ሪል ስቴት ነው። ቴምር ሪል ስቴት እንግዲህ በ10 ዓመት ውስጥ 8 ሳይቶችን ለህዝቡ እንካችሁ ብሎ ያስረከበ ታማኝ ሪል ስቴት ነው። አሁን ላይ ደግሞ ለኑሮ አመቺ በሆነችዋ በመሃል አዲስ አበባ ላይ በሳር ቤት፣ በፒያሳ፣ በአዋሬ፣ ሀያት እንዲሁም ገላን ላይ የንግድ ሞሎችን እያስገነባን ነው። ከእናንተ የሚጠበቀው ከ10% ጀምሮ ቅድመ ክፍያ በመክፈል የዚሁን ዙር 35% ግብደውን ቅናሽ እንድታገኙ ተሳተፉ ይላቸዋል። ቴምር ሪል ስቴት። መኖሪያ ቤታችንን ከወዲን ገንባ። ቴምር ሪል ስቴት ከልብ እናመሰግናለን። ቪዲዮ ላይክ እያደረጋችሁ ዳይ ወደ ቪዲዮ። አትወዳትም ብትወዳት ኖሮ ይሄንን የመሰለ ሺፕር ገሰላት 8 ቁጥር ሳደርጋት ነበር። ብትወዳት እንዲህ ነው የምታደርግላት። ፍቅር ላኪለት፣ አንቺ ብትወይ ላኪለት። ለዛ እየገዛልሽ አይደለም። ለማንኛውም ስማ 8 ቁጥር የግዕዙን ነው። ቢያንስ መጀመሪያ እኮ 8 ቁጥር ለመሆን ስጋ ያስፈልጋል። ለስጋ ደግሞ እህል መብላት ያስፈልጋል። አግሴ መብላት ያስፈልገናል። መጥገብ ሰውነታችን መወፈር ይፈልጋል። ለሱ ደግሞ ገንዘብ ያስፈልገናል። እኛ ገና ግንዛቤው ላይ ነን ያለነው። በቂ ገንዘብ ያስፈልጋል። ሐሳብ የሌለው ሰው ቂጡ ዘንባጣ ነው ሲባል ባንቺ ነው። በቃ እውነት ነው። አያ ቂጧን ያንቺማ ከባድ ነው። ይሄንን የሚያመነጭ ቂጥ ማለት የጭንቅላት ነው ያለሽ። በጣም ትልቅ ነው እውነት። አየሁት ሜዱላ ብሉንጋታሽ በአንድ በኩል ዘንበል ብሎ በግራ በኩል ግስ አይተዋል ማለት ነው በደንብ። ኧረ እባካቸው እንደው መጀመሪያ ህኑ ነው የሚያስፈልገው። እናት ዓለም ለማስታወቂያ ሰራዊት ፍቅሬ ምን ያደርጋል? ሳምሶን እነ ሰይፉ ፋንታውን ምን ያውቃሉ ስለ ማስታወቂያ? ማስታወቂያን አንቺ ስሪያት እንጂ ዘራይት መቀመጫ ኦን ዘራይት ፕሌስ ፎር ዘራይት ፕሮሞሽን ፎር ራይት ፐርሰን። አንቺንማ መቀመጫሽ እንደው ቢያምሽ እንኳን የምትወጊው የከብት መርፌ ነው። አይገባም። ማዘዝ ተዘብሮ ቁጭ ነው የሚለው። እሾ ታርጌቱን አይመታም። እሾ ወጋኝ ነው የምትይው። ሞጥማጣ በ10 ዓመታት ውስጥ ከ8 በላይ ፕሮጀክቶችን ገንብቶ ያስረከበው ድርጅታችን ቴምር ፕሮፐርቲስ እነሆ የ35% ቅናሽ በማድረግ በሳር ቤት፣ በፒያሳ፣ በአዋሬ፣ በአያት እንዲሁም በአዲሱ ንግድ ሞላችን በገላን ላይ ቤቶና የንግድ ሱቆን የግሉ ያድርጉ እያልን ነው። ከ10% ቅድመ ክፍያ ጀምሮ ከዛም በተጨማሪ ምንም አይነት የዋጋ ንረት የማይመለከታቸውን ቤቶቻችንን ስንሸጥሎት በታላቅ ደስታ ነው። የቀሩን ቤቶች ውስን ስለሆኑ ፈጥነው ይደውሉልን። ሚስት አጠፋችም አላጠፋችም በቀን ሁለቴ መመታት አለባት። ዱላውን እንድትቋቋም ደግሞ እንደዚህ መብላት አለባት ብዬ አምናለሁ። ተስማማላችሁ ወንዶች? ኮሜንት አድርጉ። ጠጣ ውሃ እየጠጣ አልመጨመጭሽኝ እኮ ምራቄን እባክህ። በነገራችን ላይ የአፍሪካዋ ሁቲና ቱትሲ ነው የሚባሉት በስህተት በሬዲዮ በተላለፈ መልእክት ነው ጸብ ተፈጥሮ ያ ሁሉ ጎሳ እልቂት ውስጥ የገባው። እኛ በምናስተላልፋቸው ትንጥ
ጥጥዬ ንግግሮች የ5-10 ሰው አይምሮን በከላለን። አሁን ስጋ ገዝቶ ሊደበድብ ይገባል። ተመልከትልኝ እንዲህ ሻኛ ገዝቶ ሻኛዋን ሊያወርድላት ይችላል። አንቺ እንደ አህያ መደብደብ ያማረሽ እንደሆነ ሴቱ ሁሉ መነረት አለበት እንዴት አለም? ኧረ በጭራሽ እንዴ ስጋ ያብላ እንዲህ ማብላት ግዴታው ነው። ያገባው ሊያበላ አይደለም ስጋውንስ ቆርሶ ቢያበላት ከስጋው እኮ ነው የተሰራችው፣ ከግራ ጎኑ ከአጥንቱ እኮ ነው የተሰራችው። ቢያበላስ በቀን 2 መደብደብ አለባት? 2 እኮ ነው። ከምግብ በፊት ነው ከምግብ በኋላ? እስቲ ንገሪኝ። ድንገት አወሳሰዱን አዛንፈን ደግሞ ሌላ ነገር እንዳይፈጠር። የፋርማሲ መድኃኒት አረገችው እንዴ እየሰማ ክሴ ቢፎር ኤንድ አፍተር እንደው መጠኑን ማስቀምጪላ 6 ቡጢ 5 ቡጢ ተኮርሽሞ ነው የሚወሰደው ወይ እንደ መድኃኒት ወይስ እዛው ነው ዋጥ የምታደርገው? እንዴ የኔ እህት ያህያ ሴል ካለብሽም እዛው ካያቹ ጋር ዋይ ይቅርብሽ። አይመከርም እንዴ በተለይ ወንድ ልጅ አይደለም እንዴ መክረሹ። አሁን ጭራሽ ፊጋ በር ይሆናል። የተለያየ ሰዎችን ፍላጎት እያረከው ከባሌ ጋር ለመኖር እታገል ነበር። የሱ ለመሆን እኔ ራሴ ዋጋ ከፍል ነበር። ብዙ አይነት ሰው ነው የሚመጣብህ። እኔ እንደነገርኩ አብዛኛውን በመሽሎክሎክ ነው ያለፍኩትኝ። ምክንያቱም አንዳንዱ ሌሊቱን ሙሉ አላረኩ ይላል ማለት 1 2 ምናምን አድርጎ ማይተኛ ሰው ያጋጥማል። አንዳንድ ሰዎች ደግሞ በሌላ መንገድ ይጠይቋል። ትክክል ባልሆነ መንገድ የሚፈልጉ ሰዎች አሉ። ለምሳሌ ሱዳኖች ይመጡ ነበረ። እኔ እንኳን አብሬያቸው አልሄድም። ምክንያቱም በጣም እቃቸው ትልቅ ነው ምናምን ስለሚባል እፈራለሁ። እኔ እንደነገርኩ መርጬ ነው የሚሄደው። እዛ ህይወት የመቆየት ፍላጎት ስለሌለኝ በጣም እጠነቀቅ ነበረ። ግን ጊዜው እየቀረበ ሲመጣ ባሌን ቁጭ አላልኩት ቤት ውስጥ። ምንድነው እሱ በጣም ይሄ የምትጣበቀው ሰው የለም። ልክ በቃ መቆራኘት ተቆራኝቼዋለሁ ማለት ሌላ ምንም በዙሪያ የምተማመንበት ነገር የለም። በራሴ እንኳን ስቲል አልተማመንም። እኔ እኮ ፈረንሳዊ ዜጋ መጥቶ ፍቅር ያዘው ከኔ። ከዛ ፓስፖርት ማውጣት አለብሽ ይሽሽ ሊሄድ እፈልጋለሁ አለኝ። ሌላ ሰዎች ሊኖሩ ይችላሉ። ግን እንግዲህ እነዚህ አልፎ አልፎ በጣም እንትን ያሉ ማረሳቸው ነገሮች ነው የምነግርህና በጣም ወደደኝ። እንደውም እንግሊዘኛም እሱም አይችልም እኔም አልችልም። በፈረንሳይኛ ግን አስተርጓሚ ይዞ እየመጣ እዛ ፓስፖርት አውጪ አለኝና 3000 ብር ሰጠኝ። ሶስትና መንጃ ፈቃድ አወጣሁለት። መንጃ ፈቃድ አወጣሁለትኝ። ያው ረዳቱ ነው ስላደገ የመኪና መንዳት ምናምን ችግር የለበትም። እንደው የቸገረው እርጉዝ ያገባል ይባላል። ትክክለኛ አባባል ነው። እንደው የቸገረው ሰው ብዙ ነገር ሊያደርግ ይችላል፣ ሊሰርቅ ይችላል፣ እንደዚህ አይነት ነገር ሊፈጽም ይችላል ምናምን። ግን ምንም ቢሆን እንደው እውነቱን ለመናገር ምንም ያህል ቢቸግር ምንም ያህል እንደው መከራ ውስጥ ብትገቡ ሚስትን ሴተኛ ዳሪነት ስሪና አስተዳደር ቤታችንን እናስተዳደር አይከብድም? ግሴ በጣም እውነት ለኔ ስለከበደኝ ነው። መፍረድ አልችልም። ምክንያቱም እዛ ጫማ ውስጥ ያሉት እነሱ ናቸው። እውነቱን የሚያውቁት እነሱና ፈጣሪ ብቻ ናቸው። ነገር ግን እኔ ተገቢ ነው ብዬ አላስብም። ወንድ ልጅ እንደ ወንድ ቤቱን መምራት አለበት፣ ግዴታው ነው። ማምጣት አለበት፣ ማስተዳደር አለበት፣ ግዴታው ነው። የጤና እክልና አልጋ ቁራኛ ካልሆነ በስተቀር ነገሮች ካልተዘጋጉበት በስተቀር መዘጋጋት ሲባል ደግሞ መለወጥ የማይችለው ችግር ውስጥ ካልገባ በስተቀር ማለት ነው። እንደው እዛ ችግር ውስጥ እንኳን ቢሆን ሚስትን ሴተኛ አዳሪነት ሰርተሽ ገንዘብ አምጥተሽ ቤታችን አስተዳድሪ ብሎ የማመን ጭንቅላት ከየት የመጣ እኔ እንጃ። ይቅርታ እንደው ሐሳባችሁን ስጡበት። ምንም ብዙ መለፍለፍ አልፈልግም። እሴ እንለፈው ይሄን ነገር። ስማ እሷ የኔ ቸካ ማንም እንዳይነካ አሁን የምነግርህ አደል ፖለቲካ ለኔ ያላ ክብር በብር አይለካ። ያው ልንገርህ በስታይል በፒስካ ጀለስካ የአዲስ አበባ ልጅ እሷ የኔ ቸካ ጭራሽ እንዳሾፋት እንዳትነካካት። አሁንማ አራስ ቤት ባለው በስዋል እኮ ጀመረህ ደግሞ ተዋቸው፣ ወጣቶች ናቸው ይዝናኑበት። እንደዚህ የምትሉ ቤተሰቦች አላችሁ፣ ይዝናኑበት፣ ወጣትነት እድሜያቸውን ይቅጩበት፣ ደስተኛ ሆነው ይኑሩ የምትሉ ቤተሰቦች አላችሁ። ሁሌ ነው የምለው ከሚኒባሱ ቀድሞ ወያለው ይመጣላችኋል። የምሬን ነው የምላችሁ። በዚህ ሰዓት በሽታ አለ። መንቀልቀል ለማንም አልበጀም። መንቀልቀል ያደርሳል ለመነቀል ብሏል ገጣሚው። ቀላቀላ ስትሉ አንዱ ቀጣፊ መጥቶ ይቀጥፋችሁና ሴቷንም ወንዱ ይቀጥፋታል፣ ወንዱንም ደግሞ በሽታው ይቀጥፋል። ምቀኛቱ ልጄ ዘመናዊ ነው፣ ዘመናዊነትን የተላበሰ ልጅ ነው ያለኝ ትላላችሁ። ግሴ ብዙ ሰዎችን ስለሚያውቅ ነው ትላላችሁ። እናንተ እንደው ልጆቻችሁን ያልቀጣችሁ ያልቆነጠጣችሁ
ልጃችሁ እንደ ጀርመኑ ሻንገቱ ላይ ሰንሰለት አድርጎ ሲዞር ዝም ያላችሁ ሰዓት ነውና ይወጣችሁልኝ። እና ይሄ አድጎ ይደበድብሃል ነው የምትለኝ? ኧረ ይገላል። ከዛ በኋላ ፍርድ ቤት ልጄ ሰክሮ እየመጣ የደበደበኝ ነው ብለሽ ፍርድ ቤት ብታቆሚው አንቺው የህፃናት መብት ነው እንደፈለገ መሆን አለበት የፈለገውን ያድርግ እያልሽ በተከራከርሽለት ልክ ነገ ከነገ ወዲያ ላይ አደግ ሲል በስህተት እንኳን አንዴ ተው ስትዩ አንገትሽን እንቁልምም ነው የሚያደርግሽ፣ ቱቦሽን ነው የሚዘጋው። ይሄ ሁሉ ከሚሆንማ ምን ነው ቢቀርብኝ ልጄን እቀጣዋለሁ። መቅጣት እናቴዋ መቅጣት ወፌ ላላ በርበሬ ይወደድ ነገ ከሚወጣ የሐኪም ቤት ወጪ አይበስም። ይወደድ እጥን ለሱም ለጠረኑም ለምኑም ጥሩ ነው። እጥን ድፍን አድርገሽ እጥን ማድረግ ከዛ ስትገቢ እስር ብሽሽቱ ስር በቃ እንደዚህ ውስጥ ምሽልክ ልጅ እንደዚህ ካልተቀጣ በመጥረጊያ ካልተደበደበ በር መዝጊያ የለም። አሁን ለነገሩ እንትን ነው በአሻራ የሚከፈት እንትን እያመጣችሁ ነው። አሻራውን ትታችሁ አሻራችሁ ማስቀመጥን ያለባችሁ ብላለች እኮ እህት ዓለም። ባለፈው እህት ዓለም አልኳት ማግኘት እንኳን ሲያቅተኝ ወገቡን እለዋለሁ ሱዳን ጠረፍ ያልኳት ምራቅ ሳደርግ ተመልሶ ቁጭ እዚሁ። ይህ ቪዲዮ ለባለቤቴ እናት ነው። ምን አባሽ ነው የምትፈልጊው ከኔ? ዋይዋን በቃ ልጅሽን ውሰጅ ከፈለግሽ ውሰጅ። ለእኔም እኮ ባሌ ነው። ልጅሽ እንደሆነው ለእኔም ባሌ ነው። ባሌ እኮ ነው። ምንድን ነው የምትፈልጊው ከኔ? ምንድን ነው ባለቤቴ ትስራለህ አልሽው? አንቺ ለምን አሰሪው? እኔ ገረድ ነኝ ወይ? መልሽልኝ። I need to calm down. I need to calm down. ትለያለህ ብር ትችላለህ። ተናገረላችሁ ታፍናችሁ ሁላችንም ማለት አይደለም። ጥቂቶች አላችሁ አወጣላችሁ ሄዳችሁ አይደል? እንግዲህ ድፍረት ያለሽ ሼር ማድረግ ነው ለማዘር። እርግጠኛ ነኝ የሆነ ነገር አምሮኛል ብሎ እናቱ ሲጠይቅ ሄድና ሚስት ትስራለህ ብላው ይሆናል። የእናቶች ወግ ነው። አንዱ ካም ዳውን አለ። ይመች የሚገርም ትወና። አባቶች በጣም የሚያስደስታቸው ነገር ምን እንደሆነ ታውቃላችሁ? የራሳቸውን እንቅልፍ ሲጨርሱ ሌላውን መበጥበጥ። በስመ አብ! እንዴ ምንድነው? ተኛው እንጂ ገደልኩ እንዴ? ምንድነው እንደዚህ መቀስቀስ? እውነት ነው። ይቅርታ አድርጉልኝና እንደው እንዲህ ተዳፍረን መናገር ከብዶን ነው እንጂ ግሴ ጋሽ ንጉሴ ትዝ ይሏል። አዎ ጠዋት 11 ተኩል ይነሱና ከዛ ምንድነው የሚያደርጉት? ካሽ የሆነ ነገር ከጓሮ የሆነ ነገር ጥርብ ከዛ ይመጣና የሆነ ሰዓት ልጆች ተኝታችኋል እንዴ? አዎ ተነስተን ለሊት ላይ እኮ ነው ትምህርት የለም ነገ። ኧረ እሑድ ነው ስንለው ቀሰቀስኳቸው እንዴ ይቅርታ ብሎ ተመለሱ ይወጣል። በእርግጥ ግን እንደዛም ቢሆን አባት ወዙ ይሄ ነው። ጎምለል ሲል እንዴት ደስ እንደሚል ብትዩ። በጣም ደግሞ የሚገርመው ነገር ቢኖር ይሄ ራሱ የሚያሰቃየን ነገር ይናፍቀናል። አዎ የዚህ ገፈት ቀማሽ የማትሆነው የቤታችን የመጀመሪያ ሴት ልጅ ካለች ብቻ ነው። እስቲ ስለሱ አንድ ነገር እንስማ። የመጀመሪያ ሴት ልጅ ከአባቷ ጋር ያላት ፍቅር ግን ኖርማል ነው? ቀንተሽ ነው ምናምን ልትሆኑ ትችላላችሁ፣ ግን ኖርማል አይደለም። ሰው በጤናው እንዲህ አይዋደድም። ሊሞቱ ነው እንደዚህ ፍቅር መጫወት ቀን ከሌት ምንም ቢደራረጉ አይጠላሉ። እግዚአብሔር አየው ሁሉም ቤት አየው። የመጨረሻ ነው የሚዋደዱት። ሌሎቻችን አኗኗሪ ነው የምንመስላቸው። ቼክም አያረጉንም፣ ቦታም አይሰጡንም። እርስ በርስ ፍቅር ያጫውታቸዋል። ሲያስጠላል አለችም። በእርግጥ እውነት ነው። የመጀመሪያ ልጅ ሴት ስትሆን ስፔሻሊ ለአባቶች፣ ወንድ ሲሆን ደግሞ ለእናቶች እና የመጨረሻ ልጅ ደግሞ የቤቱ የመጨረሻ ልጅ ለሁለቱ። ይሄ ሁሉም ቤት እታለም አትልፊ ሁሉም ቤት ያለው ነው። እኔማ የሆነ ሰዓት ከጎረቤት አምጥቶ የሚያሳደገኝ ሁላ ነው የሚመስለው ፋዘር ያየኝና ምንድነው ከወለዱ በኋላ ቆሎ እንዴ ጠቆርክሳ ይለኛል ከመሬት ተነስቶ። ከዚህ የሆነ ሰዓት ይነሳበትና እሷን እየሳመ አሁን አንተ የኔ ልጅ ነህ። ጭራሽ እንደውም ባለፈው ምን አደረገኝ ደወለና ምን አባ ሆነ ነው ማስጠቀሚያውን የሰበርካለኝ? እዚህ እኮ ነኝ ቤት በተሰበር በቃ ደብረዋለሁ። ከመሬት ተነስቶ እንደው ድብር ነው ምለው። የሆነ ሰዓትማ እንዲያየኝና አይህና ይመጣልን ባይ ምን ነው የዛን ጊዜ ውጪ ጥበቃ ድሬ በሆነ ኖሮ ይላል። ምንም እኮ አላረኩትም። ጭራሽ የሆነ አካል የገደልኩበት ያክል ነው የሚሰማው። ይገላምጠኛል። ጎረቤት ካጠፋ ጭራሽ ከጎረቤት ከተጣሉ እኔ ነኝ ምክንያት። በአንተ ምክንያት ነው የሁሉ ነገር የሆነው ይለኛል። እኔ ጸቡ እኮ እድር ውስጥ የእድር ጉዳይ ሊሆን ይችላል። እስቲ እህቴ ጎረቤት ተናክሳ የሆነ ነገር ሆና ትምጣ፣ አልቅሳ ትምጣ።
አንተ የማንን አባህ ጎፈሬ ስታበጥር ነው? ታላቅ እህቴን እኮ ነው የምጠብቀው እኔ። አደራው የተሰጠኝ አሁን ለኔ ሀገር ጠብቅ ተብሎ ጫንቃይ ላይ ሲሰጠኝ እንዳቅሚቴ ነው የምጠብቀው። ሰው ከለካፍ ይጠብቃል እንጂ ከጸብ ይጠብቃል? አይጠብቅም። አንጠብቅም። ምናልባት ከእናንተ ገንዘብ ልጠብቅ ይችላለሁ። እንደው ከመጠበቅ አንፃር ሰብስክራይብ ልጠብቅ ይችላል፣ ላይክ ልጠብቅ ይችላለሁ እንጂ መድኃኒት በጣሽ መተተኛ ይመስል እንደ ደብተራ ቅጠላ ቅጠል ታበዣለሽ። ጤና አዳም ጠጅ ሳር ምናምን የምትይው በረደዛ። ጌታ ሆይ ምን ስለሆነ ከዚሽ ጋር የተጋባሁት? በኢየሱስ ልብስሽም ራሱ አስጠልቶኝ። በእናትሽ ተኝ እስኪ። አዎ ኧረ በእናትሽ አሁን ራሱ ስታወሪ ከባድ መኪና በአጠገቤ የሚያልፍ ነው የሚመስለኝ። ገና ከጎሮሮሽ የሚወጣ ድምፅ ራሱ ልክ ከጀርባዬ ጋር የሚቀደር ነው የሚመስለኝ። በእናትሽ ተይኝ። እኔን እስኪ በጌታ በኢየሱስ። ይሄ ሰውዬ በነገራችን ላይ የሃይማኖታዊ ኮንተንቶችን በድራማ መልክ ለህብረተሰቡ የሚያቀርብ ነው እና ከሚናገራቸው ንግግሮች በቃ አንድ የምትጥሉት ነገር የለም። በዛ ላይ ደግሞ የእሷ ምን ያህል እንደያዘችውነት ሴቭ እንዳደረገችው የሚያሳይ ነው። ላንቺም ለሱም በቃ ይመቻቸው። በጤና አዳም ይሁንልህ ስትለው መድኃኒት ቀማሚ መተተኛ ይመስላል። እንደው ኮንተንቱም የሚጽፈው ማን ነው በእናታችሁ? እውነት በጣም ነው ሁሌ የምገረምበት ነገር ነው። እንደው ተዘጋጅታችሁ ራሱ የማይመጣ ነገር ነው። የሆነ ጊዜ በቁንጥጫ ነው የምገልሽ ያላት ነገር እሷ ነገር ቲክቶክ መንደር ላይ በቃ ትሬንድ ሆና ነበረ። ትችላላችሁ የምር ላይ ከሱ መናገር ከፈለገም ሌላ ሰው የሚያወራው ካለስ ለእኔ አላት ብሎ ማውራት ይችላል። ቀስ በቀስ እንደ ቀልድ ስትወጭ ከመዳፌ ክዳኛለች ብዬ ባንቺ ላይ አኩርፌ በየፖድካስቱ ላይ ስረግምሽ አልኖርም ክፉ አይወጣም ካፌ። በእኔ ላይ ደርበሽ ሌላ ስትወጂ ባልከተልሽም ጥለሽን ስትሄጂ አንጀቴ እያረረ ጥርሴ ሸኘሽ ስቆ የረገምሽው ልቤ ለቀቀሽ መርቆ 40 ጋኔን ያግባሽ መንገድ ላይ ጠብቆ። በጌታ በኢየሱስ በፈጣሪስ 40 ጋኔን ያግባሽ። እቺ ልጅ ታስታውሳታላችሁ? ሙሉ ቪዲዮ ሰርቼላችሁ ነበረ። በ6 ወሬ ትዳሬ ተበተነ፣ እንዲሁም ባሌ መከራዬን አብልቶኝ ስለነበረ ትዳሬን ፈታው ያለችው አታችን ናት። ከዋናው ቪዲዮ ቀጥሎ ባለቤቷ እንግዲህ ምላሽ ሰጥቷል። እንደዚህ አይደለም እንደሰማችሁት አይደለም ጉዳዩ ፈጥራ ነው እያወራች ያለችው የሰው ታሪክ ነው ብላ ነበረ። እንደው የምናሳዝነውማ እኔና የኢትዮጵያ ሕዝብ ነን። አዎ እንደው አዘንኩ ባልሽ ሰዓት የቁጭ ብለን አብረን አልቅሰን እንደው ይሄ ክፉ እንደው ምን አለ ባናቱ እንደ ካሮስ በቀበረውና በተከለው ብለን ረግመ ነው ይሁን ነገር አገኘ ስትሉ እሰይ ልልልል ብለን አካብጠን እንደው መከራችንን በላን እኮ። የትኛው ሰው ነው ጭራሽ ፈሶ ናችሁ እኮ አልያዝ አልጨበጦ ናችሁ እኮ። ሳሙና እኮ ጥሩ ነው እንደ ይዘው ነው የሚያሟልጭ። ስጡ ይሰጣችኋል። ሴቶች አትሰስቱ፣ ስጡ ይሰጣችኋል። ፈጣሪ ምንድን ነው የሚለው? ስጡ ይሰጣችኋል። ስለዚህ አትሰስቱ ሴቶች ፕሊስ እባካችሁ። በዚህ አጋጣሚ ወንዶች እየተጎዱብኝ ስለሆነ ነው። ወንዶች ያው ምክሬ ከተመቻችሁ ፎሎ ላይክ እንዳይረሳ። የፈረደበት የፎሎ ጥማት ነው የፈረደበት። የሶሻል ሚዲያ የማያመጣብን ነገር የለም። እንደው ይቅርታ አድርጉልኝና እኛ የሰው ልጆች ስንባል ከመጽሐፍ ቅዱስ ላይ ወይ ከቁርአን ላይ የምንወስዳቸው ቃላት ለኛ የሚመቹን ብቻ መርጠን ነቅሰን ነው የምንወስደው። ምን ነው ከዛ መካከል ላይ እንደው መምረጣችን ካልቀረ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ ባልንጀራህን እንደራስህ ውደድ፣ ለእናትና ለአባትህ ታዘዝ፣ አትግደል። ከይሄንን ለምንድን ነው አውጣታችሁ ማትፈልማ እንደው ማትናገሩት? ምን ፈልጋትን ብቻ እኛ ምን ወስደቱን ነው? ይሄው ዘማዊነትን ስጪ ሲሆን ለሽንቷ ነው፣ ሲሆን ደግሞ ዘር ለማፍሪያ ነው እንጂ ጠላት ነው እንዴ? ጠላት ነው እንዴ ድባቅ የሚመታው? ስጪ የምትይው ለስንቱ የምታስደበድበው? እንደ አንዳች ችግር ይደብድብሽና ጀምሮሻል። ደግሞ ላለው ይጨመርለታል የሚለው ይሰጠዋል ነው ላለው ይጨመርለታል ማለት እኮ ለገንዘብ ብቻ እኮ አይደለም እንዴ። ጤና አለ፣ ሰላም አለ፣ ሀዘን ካለ ሀዘን ነው የሚሰጥህ፣ ለቅሶ ካለ ለቅሶ ነው የሚሰጥህ። ይሄ ባለው ላይ ነው የሚጨመርልህ። ኧረ ታለም ተረጋጊ እንዴ! አይባልም፣ እንደዚህ አይባልም። እኔ ልሙት አይባልም። ካሽ ንጉሴ ቢያገኝሽ ምን ነው የሆነ ሰዓት መክሮ ቢመልስሽ። እውነት እኔ የኢትዮጵያን ህፃናት በሞላ ጋሽ ንጉሴ ቢያሳድጋቸው ጥሩ ነው። እኔ አሁን ከምነግራችሁ እንጂ
እቤት አሳያችኋለሁ እንዴት እንደሚያሳድገን። አሁን በቅርቡ ጥምቀት ስለምንሄድ በምን አይነት ኮንዲሽን እንዳሳደገን አሳያችኋለሁ። አይ ሳቀምሷት ማታልፉ። ይህ በፎቶ ላይ የምትመለከቱው ሐውልት የማን መታሰቢያ ሐውልት ነው? የማን ነው? አብዛኞቻችሁ አታውቁትም። የማን ነው? እስቲ ኮሜንት ሴክሽን ላይ አስቀምጡልኝ። ዘንድሮ እኛ ሰው ታሪኩን ያውቃል ይባላል እንጂ ጭራሽ አይደለም ታሪካችንን እናቅ ታሪኳ የምትባል ጎረቤታችንን እንኳን በስነ ስርዓት ማናቅ ሰዎች ነን። ኧረ ታሪኩንም አያውቁትም። እስቲ ተመልከቱ የኛን ጉድ። ይለፈኝ አላውቀውም። የት ነው የምትኖሪው? እዚህ አባይ ቲቪ ውስጥ የት ሰፈር? ቡልቡላ የማን መታሰቢያ ሐውልት ነው? እስጢፋኖስ አቡነ ጴጥሮስ። የአቡነ ጴጥሮስ መታሰቢያ ሐውልት ነው። ጎበዝ። አቡነ ጴጥሮስ። እኔ ራሱ አዲስ አበባ ከመጣ ቅርብ ጊዜ እኮ ነው የመጣ ነው። ቢያንስ ለምልክት እንኳን ተውት፣ ማወቅን ተውት፣ ለምልክት እንኳን አደባባዩን ስንዞር እንኳን እናየዋለን። የግላችንን ታሪካችንን ማወቃችን እንኳን አንዘንጋ እንጂ ስለ ራሳችን ታሪክ ራሳችን ባዳኑን። ያደላችሁ ሀገራት እኮ ትምህርት ቤት ውስጥ በገጥ አንጻር በአንጻር ይማሩበታል። እኛ ጋር ደግሞ የቢዮንሴ ማርገዝ፣ የሻኪራ የወገብ ህመም፣ የጀስቲን ቢበር የቅንድብ መሰቀል ወይ ደግሞ ቅርጽ ማውጣት ግድ ይሰጠናል። ተመልከች፣ ያንቺ ቢጤ ተመልከች። በኢትዮጵያ ሚሊኒየም ተብሎ የተጠራበት ዓመተ ምህረት መቼ ነበረ? 19 ክፍለ ዘመን። ያዙልኝ፣ ያዘው እጁ። በ19ኛው ክፍለ ዘመን ሚሊኒየም ተብሎ የተጠራበት ጊዜ ሰሊጥ፣ ኑግ፣ ሱፍ የምን እህሎች ናቸው? የገብስ። አሁን እኛም እናስተምራለን ልጆቻችንን። እንደው መናገር እንችላለን። ሐቁ ልንገራችሁ፣ በየቤታችሁ ራሳችሁን ታዘቡ። ልጆቻችሁ የአባታቸውን ድንገት ሊያውቁ ይችላሉ። የአባታቸውን ሀያትና ቅድመ ሀያት፣ የእናታቸውን ግን አብዛኞቹ ያውቁ። አዎ፣ ዝም ብላችሁ ልጆቻችሁን አጠገባችሁ ካሉ ይዛችሁ ጠይቋቸው። ካልተናገራችሁ ካላስተማራችሁ አያውቁም። ምክንያቱም የአባትን የሚያወቁት ያው ተጠሪነቱ ለአባት ስለሆነ እስከ ላይኛው ጫፍ ግዴታ ለመታወቂያም ለምንም ሲባል ይታወቃል። የዋህ ንጹህ ሆነናል እኮ ከነፍጥምጥሙ ምንም አናቅ የዋህ ሆነናል እኮ። እንደው እኔ ይሄ ጄኔሬሽን እንደዚህ ሆነ ቀጣዩ ጄኔሬሽን የኛ ልጆች ምን እንደሚሆኑ እንዴት እንደሚሆኑ ታውቃላችሁ? ተሙ በቃ ምንም ከነፍጥምጥሙ አብሶሉት ቫልዩ ዜሮ። እግዚአብሔር ይሁናችሁ ብቻ። ይሄንን ምስኪን ልጅ አልሰማ ብላችሁ እናንተ የተወለድክበት ሰፈር ማለት ነው አሪፍ መነሻህ ሊሆን ይችላል፣ መኖሪያህ ግን አይደለም። የተወለድክበት ሰፈር ትልቅ ጠላትን። ለምሳሌ ከአዲስ አበባ ሰፈሮች ሁለት ሰፋፊ ከተማዎችን ልንገር፣ መርካቶና ጨርቆስ። ከጨርቆስ ሁለት ሰው ልጥራል። ለምሳሌ ዚጊዛ ጋር ቤት የመግዛት አቅም አለው አይደለ? ሰፈሩ ላይ ግን መኖሪያ ቤት ሊገዛም ሊሰራም ፈቃደኛ አይደለም። ዘነበው ቦዳ ሰፈሩ ላይ ቤትም ሊገዛ ፈቃደኛ አይደለም፣ ሊሰራም ፈቃደኛ አይደለም። ገብቷል? ስራውንም ዚጊዛ ጋር ኮንሰርት ገለዋል እንጂ ጨርቆስ ላይ አያቀርብልህም። ወይ ኤግዚቢሽን ማዕከል ሊያቀርብልህ ይችላል እንጂ። ከመርካቶ ደግሞ የተወሰኑ ሰዎችን ልጥራለን። አብዱኪያ ተወልዶ ያደገበት ሰፈር ነው መርካቶ። ኮንሰርት ግን አቅርቦ አያውቅም። ልጆቹንም መርካቶ ላይ ቢሞታ ያዝናናም ነው ምን። ቴዲ አፍሮ የተወለደው መርካቶ ነው አይደለ? መርካቶ ላይ እስከዛሬ ኮንሰርት አቅርቦ አያውቅም። ልጆችንም እዛ ሰፈር ላይ አዝናና ብትለው አያዝናናም። ፎቶ ሲት አስነስተው ልጆቻቸውን አይተህ ታውቃለህ? እነ ጎሳዬ ዋቴቨር እነ ታደለ ሮባ ምናምን። የተወለድክበት ሰፈር ይሄ የሚያመለክተው ትልቅ ጠላትህ ነው። እስቲ የተወለደበት ሰፈር ላይ መኖሪያ ቤት የሰራ ሰው ሲጠራልኝ። አለማየሁ ታደሰ የተወለደበት ሰፈር ላይ መኖሪያ ቤት ሰርቷል። ሴፉ ፋንታው፣ ሁሉም ከባለስልጣን እስከ ደራሲ እስከ ነጋዴ የተወለደበት ሰፈር ጠላታችን ነው። የተወለድንበት ሰፈር የተወለደበት ሰፈር ላይ እስቲ ከታዋቂ ሰው እስቲ መኖሪያ ቤት የሰራ ሰው ጥቀሱልኝ። ስለዚህ ሰፈራችን መሞቻችን ነው። እምናውቀው ታሪክ ያነበብነው ያወቅነው ነገር በነፃ ነው እና እንደ ሙድ መያዣ ቴዲ አፍሮ ሰፈሩ ላይ ይሄንን ታሪክ አዋቂነቱን አንባቢነቱን ቢናገር ኖሮ ሰፈሩ ላይ ኧረ በእናትህ አታዝገን፣ የድሮ ጫወታ ምን ያደርግልናል ነው የሚሉት። አይገዙትም ሐሳቡን። የተወለድክበት ሰፈር ላይ ሐሳብህን አይገዙ። ቪዲዮው ረዝሟል፣ ግን ቁም ነገር ታተርፉበታላችሁ። ኮፒ ሊንክ አድርጉልኝ። ላይክ፣ ሼር፣ ፎሎ ማድረግ እንዳይረሳ። ዋላ ትክክል። የሰው ልጅ የተወለደበት አካባቢ ስፍራው ራሱ አይሆንም። ለምን እንደማይሆን ልንገራችሁ። ሼም የሚባል ነገር አለ። በሼም እንታጠራለን። ፕላስ ደግሞ አወኩሽ ናኩሽ የሚባባል ነገር አለ። ሰው ሲያውቃችሁ ሐሳባችሁንም የቢዝነስ አይዲያችሁንም መቀበል አይፈልግም። እናንተ ላይ ኢንቨስት ማድረግ ሰው ከቶ አይፈልግም። እኛን የሚያበረታቱበት ነገራችን ላይ የማያውቁን ሰዎች ናቸው። በአካልም የማያውቁን ሰዎች ትችላላችሁ እንኳን አይላችሁም። እስኪ ፀጉር ቤት ሰፈራችሁ ክፈቱ።
በዱቤ ነው የምታልቋት። እስቲ ሱቅ ክፈቱ በዱቤ። እናንተ የሚያበረታታ ሰው እውነት ነው የለም። በቃ በተለይ ሰፈራችሁ ላይ ከሆነ ዘመዳችሁ ከሆነ ከፍተኛ ዱቤ ተጠቃሚ ሀሳባችሁን የሚጥል እንደማጠቅሙ የሚነግራችሁ ሰው ቢኖር አካባቢያችሁ ላይ ያለ ሰው ነው። ራቅ ብሎ መለወጥ የተሻለ ነው ብዬ አስባለሁ። ወንድም አለም ያንተንም ሀሳብ እጋራለሁ። እናንተስ ሀሳባችሁ ምንድነው? ኮሜንት ሴክሽን ላይ ያስቀምጡልን። አስኮበለልኳት ያችን ልጅ አስኮበለልኳት ያችን ልጅ አባቷ ገንዘብ ታሰርኩ እንጂ በሕግ ተይዤ ነች ከፍንጂ አስኮበለልኳት ያችን ልጅ ወይ አስኮበለልኳት ያችን ልጅ አዎ አባቷ ሰምተው ታሰርኩ እንጂ በሕግ ተይዤ ከፍንጂ ብር አምባሯንም ሰበርኩና በእውነት አስጎመኘችኝ እንደገና አንተ አሁን ለት መጣሽ ልታለቅስ አጉል ኮረዳ ቅልስልስ። እንግዲህ አሁን ሰውዬ ከየት አውቆት ነው እንዴ? ፈታ ብሎ እየሳቀ እኮ ነው። አስጎበለልኳት። እንደው አንዳንድ ቃላት የራሱን የሚገልጽበት የሆነ ዘመን አለው። አሁን በድሮ ሰዓት የሚዘፍኑ ሙዚቃዎች ቋንቋቸውን ጠጠር ያለ ለጆሮ የማይከብድ ደስ የሚል ቅኔ ያለው። አስኮበለልኳት ያችን ልጅ አባቷ ሰምተው ታሰርኩ እንጂ። ተመልከቱ እንግዲህ የጥበብ ዛር የሰፈረብህ ሰው ነህ አንተ። በእውነት እኔ ስለ እውነት ነው የምላችሁ የዓለም ሎሬት መሆን የቀረኝ ሰው። በቃ ወደ ቀጣይ ቪዲዮ። እንደዚህ አይባል አትቀደድ። ስበናይም ባትነካው መልካም ነው። በጣም ነው ማዝነው። ለምሳሌ አሁን የዚች ልጅ ጥበብ እንየው። ወይኔ መሰል ፋንታሁን ግን እናታ ሙዚቃ በድንቅ ብቃት እንዴት አድርጋ እንደዘፈነችው ግን አይታችሁታል? እስኪ እኔም ልስፈንላችሁ። በመጀመሪያ ግን ያንን ትናንትና የለቀኩትን ቪዲዮ ቫይራል አስወጡልኝ እባካችሁ። እርሳኝ ሀሳብ፣ እርሳኝ ናፍቆት፣ እርሳኝ ጭንቀት፣ እርሳኝ ለቀቅ አድርገኝ ወስደሃት በዙዘኝ ዋርገኝ የተስደመለስከኝ ታሳብ አትቅጣይ ምስኪን ነኝ አትቅጣይ ምስኪን ነኝ። ባይኖር ምን ይባል ነበር አለ ነፃነት ወርቅደ። ፑማ አይባልም ፑቲካ ነው፣ ለጸብ ነው የሚሆነው። አቤት ድምፅ አቤት ድምፅ አቤት ድምፅ! እንደው ሙዚቀኛ አተው ጆሮ እየደማ ያለው እኮ በታምቡሩ ቲተሩ እየተበጠሰ ያለው እኮ በአንቃራሪ ድምፅ ነው። ይህንን የመሳሰለ አጓት የሆነ ድምፅ እያለን ልክ እንደ ዘጠናዎቹ እንደ ልጅነታችን ከስር ካርድ ላይ እንደሚጻፈው ማለት ነው የቤተሰብ ክትትል አይለያት ተብሎ ቢፈርምበት መልካም ነው። የቤተሰብ ክትትል ሳይለያት መልካም ቦታ መድረስ ትችላለች። እደጊልኝ ታለም ድምፅ ነው እንዲህ ያለሽ። ስማ ያንቺን የሙዚቃ ታለንት እየሰማው እንደው የራሴው ድምፅ አስጠላኝ፣ መናገር ደበረኝ። ዝም በላ ታዲያ ሹሽ ዝም። ራሱ ድህነቱ ዘንድ የምጥሱ ጸጥ ያደረገኝ የለ እንዴ? ምን አስቸኮለ? ህዝቡን ያስቆጣው ባል ይሁቴን ቪዲዮ ሚስቴን ከማግባቴ በፊት ይላል። ቆንጆ ነው ስታምር። ከዛ ደግሞ አሁን ያለንበት ሁኔታ ይላል። ይሄንን ያሳያል። እሺ ምን ይባላል? እሺ አሁን እኔ በጣም የተለመደ መጥቷል። አሁን ሶሻል ሚዲያ ላይ ሚስቶቻቸውን እንደዚህ ፐብሊክ ሶሻል ሚዲያ ላይ አምጥተው ይለጥፉና ከዛ እንዲላገጥባቸውና እንዲዋረዱ የሚያደርጉ ማለት ነው። አሁን እኮ ሚስቴ ከዚህ በፊት ብለህ እኮ ይሄንን ያለችበት ሁኔታ ፖስት ያደረከው ከዚህ በፊት ማለት ነው። ይሄ ማለት እናትና አባቷ ቤት ልጅ ሆና በእንክብካቤ ተይዛ የነበረው ነው። አንተ ከዛ በኋላ ሽማግሌ ልከህ ልጅ ልውሰዳት ብለህ ስታስፈቅድ እሺ ብለው ተማምነውበት ትወዳታለህ፣ ታፈቅራታለህ፣ ትንከባከባታለህ፣ ትጠብቃታለህ፣ አቅራቢ ትሆናለህ፣ ጥሩ ሊደርሺፕ አለህ፣ መሪ ነህ ብለው ነው የሰጡ። ትክክል። አንተ ግን እንደው የምታደርገው ሶሻል ሚዲያ ላይ አውጥተህ ፎቶ አለጥፈህ ምናምን ነገር ታላገጥባታለህ። እንዴት ነው የምታስቡት እንደዚህ አይነት ወንዶች? እኔ በጣም ይገርመኛል። እቺ ልጅ እኮ ልጅህን ነው በሆዷ አቅፋ ያዘችው። ሆርሞናል ቼንጅ አለ። ሴቶች ሲያረግዙ የሚመጣባቸው ሆርሞናል ቼንጅ አለ። ኢሞሽናል ሙድ ስዊንግ ያደርጋል። ስሜታቸው ይቀያየራል። ሰውነታቸው ይለጠጣል። ክብደት ይጨምራሉ። ገባ? አንተ እንደ ወንድ ማድረግ ያለብህ ጠብቃት ሲባል እኮ ሞራሏንም እና ስሜቷንም ጭምር መጠበቅ አለብህ እንጂ ግዴታ ፊዚካሊ መጥቶ ሊደበድባት ወይ ደግሞ ሊሰርቃት ከሚሞክር ሰው ብቻ አይደለም መጠበቅ ያለብህ። ስሜቷና ሞራሏን መጠበቅ መቻል አለብህ። ገባ? እንጂ እንደዚህ የሚያሽካካ ሀሀሀ ምናምን የሚል ሳውንድ ኢፌክት አድርገህ ምናምን ይህንን ፖስት ማድረግ እዚህ ጋር ቼክ አስደርገው። የምሬን ነው። እና እንደዚህ አይነት ባሎች እረፉ። ፐብሊክ እያመጣችሁ እየለጠፋችሁ ሚስቶቻችሁን
አታዋርዷቸው ፕሊዝ። እቺ ልጅህን በሆዷ አቅፋ የምትገኝን ልጅ ማለት ነው በእርግዝና ወቅት የሚመጣባትን የሰውነት መለዋወጥ ከእርግዝናው በኋላም ሆነ በፊት አመጋገቧ እንድታስተካክል መልበስ ያለባትም ነገር ካለ አንተ ገዝተህ መስጠት አለብህ። ይሄንን ጠጪ። ከእርግዝና ወቅት በኋላም ደግሞ ስፖርት መስራት ካለባት ስፖርት እንድትሰራ ራሷን እንድትንከባከብ ራሷን እንዳትጥል አንተ የሞራልና የስሜቷን ድጋፍ ማድረግ አለብህ። ገባ? ይሄን ነው ማድረግ ያለብህ እንጂ እንደዚህ ሶሻል ሚዲያ ላይ አውጥተህ አታላግጥባት። እንደው ወንድም ጥላ እንደው እድሜና ጤና ይስጥ። አንድ እንደው ሁሉ ያሰብነውን እንዳለ ተናግሮታል። አሁን ላይ ከውጮች የወሰድናቸው ባህሎች ያደለው ስንት ነገር ይቀስማል። ምርትና ምርታማነትን ለማስፋፋት ደና ነገር ያስባል። ሌላው ደግሞ የሆነ ነገር ፋብሪካ ለመትከል ተፍተፍ ይላል። የኛዎቹ ገልቶች እንደዚህ አይነት ነገር ተበሰባላቸው። ይሄ የውጭ ባህል ነው። ሚስቱን ቢፎር ኤንድ አፍተር ሜሬጅ እና ቢፎር ሜሬጅ ምናምን ብለው ፎቶ ኮምፔሪንግ ኮንትራስት የምታደርጉ ስትወስዳት እቺን የመሰለች ልጅ እንትን ብለህ አንተ ግን ጠብ አድርገህ ልጅቷን ሆርሞኗንም ፊቷንም ባህሪዋንም ከቀየርክ በኋላ ጉድና ታዩት እስቲ ሚስቴን ሳገኛትና ካገኘዋት በኋላ ካገባዋት በኋላ ብለህ ለህዝብ ታሰጣለህ። መንከባከብ ካለብህ መንከባከብ ነው። ሴት ልጅ ስታረግዝም ሆነ ማንስትሬሽን ሰዓት ላይ የባህሪም የመልክም የሰውነትም ለውጥ ታመጣለች። እንዴ ይነራረቱ አይደል? ውጥርጥር እኮ ነው የሚሉት። መንከባከብ ካለብህ ተንከባከብ። ልጅህን ያቀፈችው ሴቶች እንግዲህ ከዚህ በኋላ ጥፍራችሁን ለመሰራት ብላችሁ የምታወጡት ወጪ ሊቀር ይመስላል። ምክንያቱም ከላይ የምትመለከቱት ስማርት የሆነ ጥፍር በፈለጋችሁ ሰዓት ጣታችሁ ላይ የምትለጥፉት ስትፈልጉ ደግሞ የምታነሱት ሲሆን ዋናው ነገር ይሄ ሳይሆን ስልካችሁ ላይ አፕሊኬሽን በመጫን ብቻ ከ400 በላይ ከለሮችን በጣም በፍጥነትና በቀላሉ እንደምትመለከቱት እየቀያየራችሁ መጠቀም ትችላላችሁ ይሄንን ስማርት የሆነ ጥፍር። ይሄም እንግዲህ ያው ላይ ፕሪኦርደር አድርጋችሁ ማግኘት የምትችሉት ሲሆን $95 አካባቢ እንደሆነ ተነግሯል። ያላችሁን ሐሳብ ኮሜንት ላይ አስቀምጡልኝ። ይመቻል። አሁንም ጭራሽ እናንተ ተጠቃሚ እንደሆናችሁ ታወቀ። ሁሉ ነገር ለእናንተ በአዲስ መልክ እየተሰራላችሁ ነው። እንደ ሃይብሪድ መኪና ቻርጅ የሚደረግ ነው ይመጣላችሁ። አረ ከለር ነው የሚቀይረው። ያው ነው እኮ ሲሰካል ከለር ይቀይራል። የኑሮን ከለር የሚቀይር ነገር ብትሰሩ ምን አለበት? ምን ነበር የሚባለው? የኛዎቹ ናቸው እንጂ የድሃ ቀብራራ ወደ ሰማይ ያራ የሚባሉ ለኛዎቹ እኮ ነው። ግሴ ይሄንን ገጥማችሁ ደግሞ ታደርጋላችሁ። የቻይና ጣዖት መስላችሁ ጥፍራችሁን እንዲያጨፍጋችሁ ትመጣላችሁ። እንደው አንድ ጥያቄ አለኝ። ቆይ ሽንኩርት የምትከትፉት ይሄን ነገር አድርጋችሁ ሽንኩርት የምትከትፉት እንዴት ነው? መፍጫ አለ እኮ ግስ አንተ ራሱ ላይ ጥያቄ ነው የጠየቀኝ። መፍጫ አለ ዘንድሮ ግልግል እኮ ነው። እሺ ቢላዋ ይዞ ምናምን ቀረ እኮ እሱ ግስ ተው፣ እሱን ተው። እዳሪ ስትወጡ እንዴት ነው ጭፍጭፍ የምታረጉት? አረ የዘንድሮ ቢላዋ ነው። ባልየው ተጠንቀቅ፣ እልህ ነው የሚበላሸው። መቼ ሲን ገዝታችሁ $95 ላይ ዋታ ፈሳላችሁ ብዬ አልጠብቅም። ስንት ነው ሲመታ? አራትም ተው ይምታታባል ግሴ $95። አረ በብርህ ብታስብ ይሻላል። ኑሯችን በብር ይሻላል። በዶላር እያሰብን የተቸገርነው። እንግዲህ ቤተሰቦች ኢንተርናሽናል ዩቲዩበሩ አይሾ ስፒድ ዛሬ ማለትም ዛሬ ግን ስንት ነው ግሴ ቀን? ጥር 5 በኢትዮጵያ በፈረንጆች ደግሞ ጃንዋሪ 13 ወደ ኢትዮጵያ መጥቷል። ላይቭ ስትሪም በሚያደርግበት ሰዓት በጣም ብዙ አስገራሚ ነገሮች አሉ። ከዛ መካከል ላይ ኢትዮጵያዊን አይሾ ስፒድ አግኝቶት አብሮት ነበረ። እንዲሁም ቡናችንን ጠጥቶ በጣም ከበድ እንዳለው እንዲሁም የሆነ ሰዓት ላይ በጣም ፉል ኢነርጂ እንደነበረ አሳይቷል። ወደ መጨረሻው እንግዲህ የሆድ ቁርጠት ጥሬ ስጋዋን አስቀምሰውት የሆድ ቁርጠት ሽንት ቤት ለረጅም ሰዓት እኔ እንደውም ሪከርዱን ያስቆት እኔ ነበር ሰበረው። እሱ ቁጭ ብሎ ነበር፣ ቢዚ ሲግናል አድርጎት ነበረ። ከነዚህም መሃል እንግዲህ በጣም ያስገረሙ ደስ የሚለው ደግሞ የኮሪደር ልማቱን የተሰሩ ስራዎችን በጣም እያየ ኢትዮጵያ እንደተመቸችው በተደጋጋሚ ሲናገር ነበረ። በጣም የሚገርመው ግን የተከሰተው ክስተት ህዝቡንም ያስቆጣ፣ እኔም በበኩሌ ግስ የተቆጥቻለሁ። ደስ አላለኝም። ከኛ ስርዓት ያፈነገጠ ነው። እንግዲህ ምን እንደሆነ ተመልከቱልኝ። የሀገራችን ነጋዴዎች ዛሬ ስካርፍ በ5000 ብርና ቲሸርት በ6000 ብር ሲሸጡ ውለዋል። ልክ እንደዚሁ ደግሞ የሽያጭ ዋጋችሁን ለገቢዎች በትክክል ልክ እንደዚሁ ብታሳውቁ መልካም ነው እንላለን። 1000 ብር ወይ 2000 ብር መጣም ቀረ የሚቀይረው ነገር የለምና ልክ እንደ ወርቅ ቤቱ ስጦታም ብንሰጥ መልካም ነው። ባይሆን ደግሞ በትክክለኛ ዋጋ በሽያጭ ብናቀርብ የተሻለ ነው። የሀገራችንን ስም ገና ከጅምሩ በማይሆን ነገር ባታስነሱ መልካም ነው ላለው። እናንተ ስለ ጉዳዩ የተሰማችሁን ነገር በኮመንት ላይ አሳውቁኝ። እንግዲህ ይሄ ልጅ በመቶ ሺዎች ላይቭ ስትሪም ላይ ሲከታተሉት ነበረ፣ ህዝቡ ሲከተለው ነበረ። በጣም የሚገርመው ነገር እንግዲህ ዋጋው የ700 ብር ቲሸርት በዛ ከተባለ 1000 ብር ነው ግሴ 1000 ብር የ1000 ብር ቲሸርት በ6000 በ5000 ብር ሲሸጥ ነበረ። ሌላው ሀገራት ላይ አፍሪካ ላይ ሲዞሩ እንግዲህ ነፃ ነበር ሲሰጡት የነበረው። በጣም ጊፍት ማለት ነው። ጊፍት አሁን ለምትወዱ ሰዎች ለሚመጡ እንግዶች ጊፍት ይሰጣል። ነፃ ስካርፕ ይሰጣል፣ ነፃ ቲሸርት ይሰጣል። ባህላችንን የሚያንጸባርቁ ነገሮች እንሰጣለን። መጥቷል። ላይቭ ስትሪም እያስተላለፈ ነው። ኢንተርናሽናል ነው። ዓለም ላይ ያሉ ሰዎች እያዩን ነው። እንግዲህ በጣም የሚያሳፍርና የሚያስገርም ነገር ነው። ዋናውን ቪዲዮ ላሳያችሁ። እሱ ራሱ
ቆሌውን የተገፈፈው ሀበሻ ነው የሆነው እኮ ወዲያው ምን ነው ያለው ልሳት Look at the market though. This market looks crazy. What's that? ስካርቡ A scarf? Yeah. Go for it. Good price. Habesha price, okay? Oh. This Chad, do I look good? Chad, do I buy it? Hey, or no? Rodick, move them down. Should I buy this? color. You got money? You got money? Chad, should I buy this or no? How much you say? Simple? Here. 5,000. $5,000? Yeah. 100, 200, 300, 400, You gotta bargain it. 600, Okay. 700, You gotta bargain it down. 800, 900, 1,000, 200. Here. Okay. This way. Is that 5,000? No. 1, 2. $5,000? Which is what? That's like That's like $50. $30. More? She said you're missing half. Oh, I'm missing half. I gotta give more. I gotta give her more. I gotta give her more. No. Damn, that's She said 2,000 in the beginning and then she raised it to 5,000. Oh, so then you should bargain. that's 2,000. Here. Is that enough? That's more than enough. She knows. What's this? Him Halahashia, King of Kings. This is Haile Selassie. That's the king? King. Okay, bet. Good price. How much? 6,000. 6,000? Yeah, 6,000. Come on, man. You got 6,000? 6,000. No, it's too expensive. 6,000? Yeah. $6,000. Yeah, Ethiopian kings. Probably like 1,000. You got cash? We got cash? Give me cash. Cash. Yeah, 6,000. cash. 6,000? Yeah, 6,000. 6,000. Yeah. How much is that USD? 6,000? Yeah. How much? It'd be like That should be $40. 6,000. Is that 6,000? No. No, it's too expensive. 6,000. Make it 1,000. 3, 4, 5. ኢትዮጵያ እኮ ነው አዎ 6,000. ነው 6,000? It should be 1,000. ተሳደደ ሰውየው Yeah. Sister. This 250. 250? Yeah, 250. No. That's only 250? 250. This 250. No, too much. 6,000. 6,000. No, 6,000. Wait, that's only $250? 2,050. Here. 2,050. Is that enough? No. That's it, no. 6,000. 1, 2, 3, 4, 5. Bro, chat, bro. That's it. That's enough. That's enough. That's enough. ቆሞ ደግሞ ይደራደራል That's 2,000 and what? That's 2,400. This place has 1,000 plus merchants. She can keep the t-shirt. Tell her she can keep the t-shirt. Tell her don't worry. It's okay. It's okay. Don't worry. This 380. Yeah, it's okay then. Never mind. Okay, okay, Never mind. okay. Never mind. Okay. I'll take the money Okay, back. ችግር የለም. Oh, Deal I is can done. keep it? Okay, Chad, we got the shirt. We got the shirt. Okay, move in. እንግዲህ ተመልከቱ ውርደታችንን እንደው እንዲሁ ዓለም ላይ ቁጭ ብለው እንደው የእኛን ውርደት የሚመለከት ብዛቱ ምን ያስገበግባቸዋል? ይሄስ ገንዘብ ገብቶ ገንዘብ እህል ይሆናቸዋል? ሰውነት ይሆናቸዋል ወይ? ምን አይነት ፍጡሮች ናቸው? ጭራሽ ደግሞ የጨው ዋጋ አደረጉት እኮ ዮኒሳስ 3000 ምናምን ሲሰጣት ችግር የለውም ማለት ጊዜ ወገን ለምን እንደማያልፍልን አያችሁ አይደለ? ለምን እንደማያልፍልን አወቃችሁ አይደለ? የሰውን አለማወቅ ወይ ደግሞ የሰውን ኢንፎርሜሽን አለመያዝ እንደ መልካም አጋጣሚ አድርገን ስለምንጠቀም የሰውን ውድቀት መጥፎ ቦታ ላይ ለምሳሌ የታመመ ሰው ስናገኝ መድኃኒት ደብቀን የ500 ብር መድኃኒት 10,000 እና 20,000 ብር እንድሰለምንን ይሄ ታወቀ ነው። ስንቶቻችን ነው በሰው ህይወት ላይ በሰው ነፍስ ላይ ስንነግድ ያለ ነው? ግን ገብተን እንበላለን፣ ሰውነታችን ይወፍራል። አሁን እንግዲህ የሚመለከተው አካል ሱቆችንም በደንብ አይቶታል። እኔ እንደው ገርሞኝ ነው። በቃ እንለፈው፣ ችግር የለውም። እርምጃ ይመጣል ይዛልህ ከደጃ ወደጃ ግብሩን በቶሎ ወደጃ እንዲህ ገቢዎች ሲመጡ ይሄን ቲሸርት 5,000 ብር ትያታለሽ። ጠብቂ። በ14 ሚሊዮን 900 ሺህ ብር የኢትዮጵያ የምትገዙት ወርቅ ላሳያችሁ። ይሄ የአንገቱ በቾከር ሆኖ ረዘም ያለ የእጁም 2 ሸዋሊያ እና ደግሞ ይሄ የምታዩት ቀለበት በጣም ነው የሚያምረው 21 ካራት የባህሪ ነው። ይሄን ቪዲዮ ደግሞ ላይክ፣ ኮፒ ሊንክ፣ ሼር በማድረግ ምንም ላይክ ባለማግኘት ትልቅ ሽልማት አለ። ሁላችሁም ተሳተፉ። ሁላችሁም ያው እንግዲህ ተጋብዛችኋል። ጠሪ አክባሪ ነው፣ ቀሪ ደግሞ ቅሌታም ነው ተብሏል አይደል? ቀሪ ቅሌታም ነው።
ግዙና ሞክሩት። የዛ ሰዓት ጥሩ ማጅራት መቼ እናፈራለን። እኔ ራሱ ስራዬን ትቼ ወደዚህ ሙያ ነው የምቀላቀለው። 14 ነጥብ ምናምን ሚሊዮን ምን ታደርገዋለህ? በእርግጥ ወርቅ ገንዘብ ለመያዝ እንደ ቅርስ ለመቀመጥ ለምሳሌ እንደ መኪና እንደ ቤት ለማስቀመጥ ጊዜው እንት ሲል ትዝ ይለኛል በ2000 ብር በነበረ ሰዓት ግራሙ አሁን ላይ 30 ሺህ ብር ገብቷል አይደል? አዎ 30 ምናምን ሺህ ብር ገብቷል። ግን 14 ነጥብ ምናምን ሚሊዮን ለዚህ ማስታወቂያ ነው አውቃለሁ፣ ጥሩ ነው። ግን እያወራሽ ያለሽው በአማርኛ ነው። ይሄ ህብረተሰብ ይሄንን የመግዛት ፍላጎት አለው ምትይን ከሆነ እኔ አብሬ ወይ ብዬ ነው የምጮው። ምክንያቱም ዘይትማ አይደለም ዛሬ ግደኝ ኑሬ ሁሉ እህሌ ሁሉ ዘይት ወደ ይሄንን እንኳን ተመስገን ብለን ካልተቀበልን የምንሰማው ነገር ዓለም ላይ አጃይብ የሚያሰኙ ናቸው። ይኸው ስሙልኝ፣ እኛ 14 ነጥብ ምናምን ሚሊዮን ተገዛና አንገት ላይ ተደረገ ይባላል። ወርቅ እንደሚበላ ያውቃሉ። ጉድ ሳይሰማ ነው መቼስ። እናቶቻችን አንገትና ጆሮአቸው ላይ ያደርጉ የነበሩት ያ በልጅነታችን የምናውቀው ወርቅ ምግብ ሆኖ ይበላል። አሁንማ ወርቅ ማድረግ አንገትን ለማጅራት መቼ አመቻችቶ መስጠት ነውና ለዓይናችንም ብርቅ ሆኗል፣ ቢያንስ በአፍሪካ። ይህንን ወርቅ ታዲያ ሀብታሞች እስኪ ከ24 ካራቱ አድርግልኝ እያሉ ክርሽምሽም አድርገው ይበሉታል። የአውሮፓ የምግብ ጥራት ቁጥጥር ባለስልጣን ወርቅን ለምግብነት መዋል እንደሚችል ፈቃድ ሰጥቶ ደረጃም አውጥቶለታል። በእርግጥ ወርቅ ብቻውን አይበላም። ከ23 ካራት በታች ከሆነም እንዲሁ። ባለ 24 ካራት ወርቅ እንደምታዩት በቅጠልና በብናኝ መልክ ተዘጋጅቶ ከሚያማምሩ ምግቦች ጋር ይቀርባል። ቸኮሌት፣ አይስክሬም፣ ካፑቺኖ፣ ሱሺና ሻምፓኝ ደግሞ ዋነኛ ወዳጆቹ ናቸው። ወርቅ እንደ ምግብ ቢበላም በሆድ ውስጥ ከገባ በኋላ እንደ ሌሎች ምግቦች አይፈጭም። ሲበሉትም ምንም አይነት ጣዕም የለውም። ለጤና የሚሰጠው ጥቅም በምግቡ ላይ የሚጨምረው የጣዕም ለውጥም የለም። ከሌሎች ተረፈ ምርቶች ጋር ተዋህዶ ተፈጥሯዊ ሂደቱን ጠብቆ ይወገዳል። እኛ ለአንገታችን ያጣነው ወርቅ ኒውትሪሽናል ቫልዩ ከሌለውና ከቆሻሻ ጋር የሚወገድ ከሆነ ታዲያ ለምን ይበሉታል ካሉኝ መልሱ ቀላል ነው። ገንዘብ ስላላቸው። ደግሞም በምግብ ላይ ጣል ተደርጎ ሲቀርብ ቢያንስ ለእይታ ያምራል። ለነገሩ የወርቁ ገረመን እንጂ ለየት ብሎ ለቀረበ ምግብ ሁሉ ከፍተኛ መጠን ያለው ገንዘብ እየከፈሉ መመገብ በሀብታሞች ሰፈር የተለመደ ነው። አንድ ምሳሌ እንስጣችሁ። ለመሆኑ ሀባብ ይወዳሉ? በሕይወቶ በውድ ዋጋ የገዙት ሀባብ ስንት ያወጣል? አሁን የዓለማችንን ውዱን ሀባብ ልናሳያችሁ ነው። እንደምናውቀው የተለመደ አይነት ሀባብ ግን አይደለም። ከለሩ ጥቁር ነው። ዋጋው ግን በድንጋጤ ነጭ ያደርጋል። አንዱ ሀባብ $6000 ነው የሚሸጠው። 780,000 የኢትዮጵያ ብር ማለት ነው። በሀገራችን ከወደ ምስራቁ የሚመጡ ሀባቦች በጥፍጥናቸው ተወዳጅ ናቸው። ይሄኛው ሀባብ ደግሞ ከጃፓን ነው የሚገኘው። ሃኪያዶ ከሚባል ስፍራ የፈጀውን ይፍጭ እገዛዋለሁ ብለው የትም ሱፐርማርኬት ቢሄዱ ግን አያገኙትም። በጨረታ ነው የሚሸጠው። እዚህ ላይ እስካሁን ለዘረዘርናቸው ውድ ነገሮች ሁሉ የሚሰራ አንድ ማሳሰቢያ እንንገራችሁ። ነገሮቹ ውድ መሆናቸው ስለሚታወቅ ተመሳሳይ ነገሮች እየተሰሩ በየሱፐርማርኬቱ ስለሚገኙ ስሙን አይተው ብቻ የተዋሹ አይነት እንዳይሰማውት። እንግዲህ ሰው ለውድ ነገር ምን ያህል እንደሚወጣ ተመልከቱ። ካካለ ማለት ሊዘበልሉት ወርቅ በልተው ሊዘበልሉ እንደው እንደማሳሰቢያ ይሄ ህዝብ 14 ነጥብ ምናምን ሚሊዮን መግዛት ከቻለ ይሄን ወርቅማ ይበላል። እንደው ከበላችሁ እንደው ውለታ ዋሉልኝ። ስዘበልሉ ጥሩኝ፣ ፖፔጅ እመጣለሁ። ልትሞት ነው እንዴ? አሁን ሞታለሁ፣ ግስቴ ሞታለሁ። እንዴ ሰው ወርቅ ካካ ያለ ቤት በኩል እንዴት አልሞት? ከዚህ በላይ ሞት አለ እንዴ? አለ ሞት። በቃ ተረጋጋ። እኔ እንደዚህ የሚሰማህ አልመሰለኝም ነበር። ጩባ ልታራ እኔ እናቴ አይናለም ከበደ እንድቋቋምበት የጆሮ ጌጧን አንስታ ሽጣ እስካሁን ድረስ ውለቷ አለብኝ። እንደ ውለቷ ልመልስል እንኳን ዋጋው መሀል አናቴ ተከፍሎ ግብአተ መሬቴ ይከናወንላቸዋል። እኔ ከምታጣኝ እንደው ያሰብኩላት ብኖር ይሻለኛል ብዬ ወሰንኩ። ልክፈል እንዳለ አሁን ለግራሙ 30,000 ብር ገብቷል። የዛን ጊዜ ግን ገዛሃት 300 ብር የገዛሃት ሰውዬ ነፍስ ይማራሉ። መልስላት። እርግማኗ ራሱ መጥፎ ነው። ምላሷ ጥቁር ነው፣ ይደፋል። ይህ አርቲስት እንግዲህ ብዙ ሰዎች ታውቁታላችሁ። ዛሬ እንግዲህ ሆምሌስ ሆኗል ማለት ነው። በጎዳኖች እየለመነ የዕለቱን ጉርሻ ለማግኘት እየተሮረጠ ነው ያለው። እኔም እያለብኩት አይቼ ይህን አርቲስት አውቀዋለሁ እያልኩት ካሜራዬ ውስጥ አስገብቼ ለእናንተ እንዲደርስ አድርገዋለሁ። እናንተ ደግሞ ሼር ኮፕሊንግ በማድረግ ብዙ ሰው ጋር አድርሱት። እና አዶናይ ሌሎች እነ ባላዳራው ሌሎችም አሉ፣ እነሱ እንዲያደርስ
እና ኮፕሊንግ ሼር በማድረግ ማለት ነው። ይህን ሰውዬ በቃ እርዱት። ይህ ሰውዬ ሆምሌስ ነው፣ ጎዳና ላይ ነው ያለው። አንሱት በቃ። ብዙ የእሱ ሙዚቃ ተዝናንታችኋል፣ ጨፍራችኋል በሰዓቱ። ይኸው አሁን እንደምታዩት እንግዲህ መንገድ ላይ ገንዘብ በማጣት በጣም ልክ እንደ አይምሮ ላይ ችግር እንደተፈጠረ ሰው እየሆነ ያለው። ያ ኢትዮጵያኖች ዝም እንደማትሉ ታውቋለሁ። ብዙ ሰው ጋር ሼር አድርጋችሁ አድርሶ ይኸው እየለመነ ያለው ማለት በፈጣሪ ስም። ይህ አርቲስት እንግዲህ አርቲስት አሸናፊ ከበደ ይባላል። ብዙዎቻችሁ በዚህ ሁኔታ ላታውቁት ትችላላችሁ። ነገር ግን እስቲ ሙዚቃውን እንስማው። ግሴ እስቲ ሙዚቃውን ክፈተው። ሾይ ኑሮ ተስማማ ሾይ ተመቸ ሾይ ኑሮ ተስማማ ሾማሉ ቅራይለኝም ቅር አይለኝም የራስሽ ጉዳይ ከእንግዲህ የራስሽ ጉዳይ። በጣም የሚገራርሙ ሙዚቃዎች የነበሩት ሙዚቀኛ አርቲስት ነበረ። ለኛ ደግሞ አሁን ላይ ከእድሜም አንፃር አባታችን እንዲሁም አያታችን የሚሆኑ ናቸው። አቅማችሁ ያላችሁ ድርጅቶች፣ ግለሰቦች በሱ ሙዚቃ በ80ዎቹም በ90ዎቹም ፈታ ያላችሁ አሁን ላይ ደግሞ የራስሽ ጉዳይ ሪሚክስ ተደርጎ ወጥቶ ነበረ። አሁን ላይ በእንደዚህ አይነት ሁኔታ ላይ ነው ያለው። እባካችሁ እንድትረዱት ያቅማችሁን እንድታገዙ ስንል ነው ጥሪ የምናስተላልፈው። ቤተሰቦች ቪዲዮን አይታችሁ ጨርሳችኋል፣ አፕሮቫል ሰተናችኋል። ግን እስካሁን ድረስ ላይክ አላደረጋችሁም። ሰሞኑን ላይክ በጣም እየቀነሳችሁ ነው። ያስከፋናችሁ ነገር ካለ ከልብ ይቅርታ እየጠየቅን ወደ አቅላችን እንድንመለስ ከስር እናንተ ቆጠሞች ምኑ ናቸው ነው እንደዚህ ያደረጋችሁ ብላችሁ ኮሜንት ሴክሽን ላይ ጻፉልን። በውስጥ ማጻፍ ትችላላችሁ። መጀመሪያም እንደተናገርነው ስፖንሰር ያደረጋላችሁ ተጫዋቱ፣ ተዝናኑ፣ ፈታ በሉልኝ። ከዛ በኋላ ማረፊያችሁን ስታስቡ ግን እኔ ያለሁላችሁ ያለው ቴምር ሪል ስቴት በመሃል አዲስ አበባ ለኑሮ ምቹ በሆነችው በሳር ቤት በፒያሳ ባዋሬ ሀያት እንዲሁም ገላን ላይ እያስገነባን በሚገኘው የንግድ ሞላችን ላይ መተው ሱቆን ይግዙ ይላችኋል። ቅድመ ክፍያ ከ10% ጀምሮ 100% መክፈል ትችላላችሁ። በዚህ ዙር 35% ቅናሽ አድርጓል ማለት ነው። ከልብ እናመሰግናለን። እንወዳችኋለን። እናንተም ክበሩልኝ፣ ንገሱልኝ። ወዳችኋለሁ። ማፊ ሙሽክላ ሰበቅታ ሙስጠኒ ቴንክ ዩ